እሺ መጠቀል ነው ይፈልግ የእናትን ስም የእናቱ ስም ሉላ ይቅርታ ክሊሉ ከሰጠው ወረቀት ላይ ማየት ትችላለህ። ሞገስን ይልወጣ እኔ ፍራታ ጋር ይዤ ሊቀዘው ምንድነው? እኔ እዚህ ቆሜ እሷ ጥላኝ የምትወጣው ዓለም እንዳይመጣ አደረኩ። ይሄ ደግሞ ውለታ ነው። ቅድም ይቅርታ ካስቀየምኩሽ ችግር የለውም። እችን ልብስ ነው ገዝቼልሽ ነው። ቢያንስ ያው ደህና ይሆንሻል ብያለሁ። የሌለው ነገር የለም ውስጡ። ምን አለው? ኧረ ሽቶ ሳይቀር አለ። በደንብ ውብ ሁኚ። እሺ አመሰግናለሁ። እንትን ዛሬ እዚህ ነው የማድረው። እዚህ ልታድር? ተከትሎ ይመጣ። መርዞ አንተ ሄደላላማ የሆነ ነገር እቴቴ ልብ አድርጊልኝ፣ ልብ አድርጊልኝ። እየመጣ እንደዚህ ያደርገኛል። እቴትዬ አንተ ምን አይነት መሳይ ነህ? ደግሞ ለዚህ ዋጋህን ታገኛለህ። ዋጋህን በጣም ነገር ለማግኘት አንድን ነገር አቶ ነው ይላል ያገሬ ሰው። እንግዲህ እንደተባለው ጋይሶችዬ በሚያሳዝን ሁኔታ መድብል ሞገስና ሉላ እንግዲህ ቤታቸውን ለማግኘት መድብል ደግሞ የሚወዳትን የሚያፈቅራትን ውዱ ፍቅረኛውን ለማግኘት እየተከፈለ ያለው መስዋዕትነት በጣም በከባዱ ብዙና በብዙ የሚባል መልኩ ነው። ግን በጣም በሚገርም ሁኔታ ዛሬ እነ ሉላ እንግዲህ የ3 ወር ነፍሰ ጡር እንደነበረች ታውቃላችሁና ያው እንግዲህ ወሮሮ ካልጋጋ ፈጠረቃት ማለት ነው። አቶ አክሊሉ በጉልበት አምላክ ባክ አክሊሉ መውደቂያ ደርሷል። ግን አንተም እየተፈናጨርክ ነው። ስለዚህ እንግዲህ አንድ ዲሃ ወደ ዝምድር ሊመጣ የነበረውን እዛው አስቀረውልህ ነው ያለው። በስማም እንደው ሳሌ ለነቅዲስ ይቅር ይበለን። እንግዲህ አክሊሉ እንደዛ ሲል ነበረ። በጣም ነው የሚያሳዝነው። ሉላ እንግዲህ ጽንሱ ተጎድቷል ማለት ነው። ውድ ቤተሰቦቻችን ኦልሬዲ ወርዷል ማለት ይቻላል። ሞገስም እንግዲህ በጣም ነው የተናደደው። በቃ ከምላችሁ በላይ ያው ወንድ ልጅ ስለሆነ ስሜት ዋጣርጉት ነው። አተታሱን ጋር እዛ ጋር የነበረው ነገር አይታችኋል። አክሊሉ ደግሞ እናቱ ፊት ሲያደርግ የነበረውን ሐረካት አይታችሁታል ማለት ለማሳመን እናትየዋን ደግሞ እሱ ጥፋተኛ እንዳልሆነ እናቱን ለማሳየት ኦር ደግሞ ያው እናትየዋ የምታውቀው ያው ልጅ ለእናት በነገራችን ላይ ሁሌም መልካም ነው። ምን ክፉ ምን ጨካኝ በቃ ምንም አይነት መጥፎ ሊሆን ይችላል ለሰዎች ማለት ነው። ግን ለእናት ልጇ ነው ጋይስ የምር ማለት ነው። ልትረዳ ትችላለች እኮ የሆነ ጥፋት እንደሚያጠፋ ትረዳ ትችላለች። ግን የሆነ ነገር ምንም ይሁን ምን በቃ ልጇ ነው ጋይሶችዬና እናትየዋም እንግዲህ ታውቃላችሁ አክሊሉ እናት ደግሞ እሱ ብቻ ነው ልጇ ይሄ እንደዚህ አይነት ጨካኝና አረመኔ መሆኑን አታውቅም። እሷ የምታውቀው ድሮ ያሳደገችውን አክሊሉን አጠገቧ ሆና የምታውቀው አክሊሉ ያጎበዙ አክሊሉ ያ ነገሮችን የሚያስተውሉ የሚያዩ አክሊሉን እሱን ስለሆነ የምታውቀው። ስለዚህ ያየችበት መንገድም በጣም ነበር እንትን ያለችው። ውድ ቤተሰቦቻችን እንዳጠቃላይ እንግዲህ የነበረው ነገር በጣም ከባድ ነበረ። በዚያ ላይ እንግዲህ ሁኔታውን አይታችሁታል። አክሊሉ እንግዲህ ኦልሬዲ ሞገስን አንድ ልጁን አሳጣው ማለት ነው። ቤተሰብ በጣም ነው የሚያሳዝነው። ሚስቱን ራሱ መትረፏን እንግዲህ ያው ሉላ ምንም ላትሆንም ብለን እናስባለን። ግን ከባድ ነው እና ውድ ቤተሰቦቻችን አክሊሉ አሁን ላይ በቃ ልክ ተናካሽ ውሻ ማለት የሆነ ያበደ ውሻ አድርጎታል። ምክንያቱም ነገሮች ሁሉም በዙሪያው በጣም ከባድ ሆነውበታል፣ ጨልመውበታል። ነገሮች በቃ ከምላችሁ በላይ ጋይስ በቃ ከአእምሮ በላይ ሆኖበታልና አጠቃላይ እሱ ነገር ያለው ነገር እንግዲህ በቃ ወደ ተስፋ መቁረጥ ውስጥ ነገሮችን በቃ ከቁጥጥር ውጭ ወጥተውበታል እና ምን አይነት ነገር ማድረግ እንዳለበት ራሱ ግራ እስከሚገባው ድረስ በሚያሳዝን ሁኔታ ነው እንግዲህ ነገሮችን እንትን እያለ ያለው ውድ ቤተሰቦቻችንና በጣም ከባድ ነው እንዳጠቃላይ ማለት ነው። ውድ ሀገሬ ልጆችና በዛ አማካኝነት እንግዲህ እያደረገ ያለው ነገር እየሆነ ያለው ሁኔታ በጣም ከባድ ነው።
አክሊሉ አሁን ላይ በቃ እዛም ማለት ሁሉም ነገር ከቁጥጥር ውጭ እንደወጣ ስለተሰማው በቃ ተቀማሁ ማለት ነው። ከዛስ ምን ሆናለሁኝ? ያቺን ነገር ሲያስበው ይሄ መቃብር መቆፈሩ፣ የሰገን መጥፋት፣ የመሬቱ ጉዳይ ወይም ደግሞ የባለቤትነቱ ጉዳይ በዚህ ልክ መሆኑ ሊነጠቅ እንደሆነ እንግዲህ የሞገስን እናት እችን ባልቴት ገባችበት ገብቼ ገላታለሁኝ፣ እደፋታለሁኝ ያ ልጇ ሴት አባቱ ይሆን ያለው እያለ እንግዲህ እየፎከረ ነው። በዛ ላይ ደግሞ መድብል እዚህ ጋር እና ንግጠም ከፈለክና እዚህ ብሎ አድራሻውን ልኮለታል። እና በቃ አጠቃላይ ያለው ነገር ቤተሰቦቻችን እንዳጠቃላይ በጣም ከባድ ነው ከሚባለው በላይ በቃ ምን ብዬ ልንገራችሁ፣ ሁኔታዎች በጣም ከባድ ናቸው። ከአእምሮ በላይ ከቃል በላይ ሆኖበታል። አክሊሉ እየተንደፋደፈ ነው። በቃ ሁሉ ነገር እዚህ ጋር ቤቱ ሊቀማ ነው። ሉላን ያችን ሰገንን ለስንት ዘመናት የያዛት ሚስቱን ተቀምጧል። ኦልሬዲ ሚስት ብሎ ነው ከዛ ላይ ቀምታ ያመጣት የነበረው ያው እንደ ሚስትም ባይዛትም ግን እሷን ትሄዳበታለች። እዚህ ጋር ደግሞ የቤቱ ጉዳይ ግራ ገብቶታል። እንግዲህ ሞገስን ዛሬና መታወቂያህን አምጣ ብሎ ነው እንግዲህ የነበረው እንትን የተባለውና ትክክለኛ መታወቂያህን አምጣ ብሎ ሲለው እንግዲህ መታወቂያን አልሰጥም ብሎ ነው። የእናትህ ስም ማን ነው ሲል አይ እናቴን አልናገርም ሲል አይ በቃ የእናቱ ስም ምናምን ብላ ልትናገር ስትል ሉላን ራይፊ ብላ አስቆማት ማለት ነው። ምክንያቱም የእናቴን ስም ጠየቀኝ ብሎ ቀድሞ ነግሯታልና የእናትየዋን ስም ከነገረችው ገባችሁ በቃ ኦልሬዲ አወቀ ማለት ነው። እናቱ እመቤት የሚለውን ቃል ከሰማ እዚህ ጋር ነገሮች ሁሉ ያበቃልና እሱ ነገር በጣም ከባድ ነበረ። ወዲያ ገረጆች እሱ ከዛ በኋላ ነው እንግዲህ ነገሮች በዚህ መልኩ እንትን ካለ በኋላ እሷን ይዞ የወጣው በጣም በከባዱ ማለት ነው። ቤተሰቦቻችን እንዳጠቃላይ ከዛ የሄደው በጣም ከባድ ነበረ። እና ከሄደን በኋላ እንግዲህ እያደረገ ያለው ነገር በጣም ግራ ሲጋባው እንግዲህ ይሄ ነገር ደርሷል። መድብልም እንግዲህ በስሉላ ሰገንን እየፈለገ ነው። መርዞ ሌላለው ደግሞ እንግዲህ ሰገንን እዛ ካስቀምጦ ከዚችም አንድ ላይ መውለድ አለብኝ እያለ እንግዲህ ይፍጨረጨራል። በጣም ነው የሚያስቀው፣ በጣም ነው የሚያሳዝነው። ጭራሽ ብሎ እዛ ገቤት ተከራይቶ አስቀምጧታል። የሚበላ ነገር ማም እየገዛዘ ይወስዳል። ኦኬ ብለን ጥሩ ነው እሱ ጥሩ እያደረገ ነው። ግን ጭራሽ ቢጃማ ልብስ ምናምን ላምጣላት ብሎ ልብሷን ከነጃንጣው ይዞታል። ሄደም እንደ ኤፍራታ ነው ወይ ኤፍራታ ወይኔ ጉዲሽ በጣም ነው የሚገርመው እውነት ለመናገርና ይዞ ሄዶ ሰጥቷታል። እሷ ደግሞ ምንድን ያለች ማለት እሷ የምትፈልገው ጊዜያችሁን ቀኖችን ወጥተሽን ከኋት ገዥ ምናምን ሲላት በቃ ማለት መውጣት አትፈልግም ታውቃላችሁ። ሌላ ደግሞ እንግዲህ አክሊሉ የሆነ ደላላ ቤት ምናምን ማለት ጥቆማ ደርሶታልና ገብታችሁ ለምን አባታችሁ አትከታተሉት ምናምን ተብሏል። እንግዲህ ዛሬ ለሷ ልብስ እየሰጣ ተከታትለው በኮቴው ተከታትለውት የሆነ የገባ ሰው አለ ማለት ነው። ቤተሰብ ይሄ በጣም ትልቅ ጥያቄ ነው። ማን ሊሆን ይችላል? በዛ ላይ ደግሞ መድብል እስኪ ፎቶዋን ላሳይና ፕሊስ እባክህ ፈልግልኝ ብሎ ሲለው ወግድልኝ እባክህ፣ እኔ ጭራሽ አታገናኘኝ፣ እሷ ጋር እንድታገናኘኝ አልፈልግም፣ አንተና አክሊሉ መካከል ባለ ነገር በምንም አይነት ሁኔታ አልፈልግም ብሏል። እምቢ ብሏል። እና መድብል እንደ ልጅ የሆነ ነገር የያዘው ነገር አለ እንደ ብሎ እንግዲህ መድብልም የሆነ አእምሮን እንትን ብሎታል ማለት ፎቶዋን እንኳን አሳይ ሲለው እምቢ ብሎ ነው ሄደው። በዛ ላይ በቃ የኮሚሽን ያንጣ ብሎ እንግዲህ ብሩን ኦሬዲ ተቀብሏልና እየሆነ ያለው ነገር በጣም ከባድ ነው። ቤተሰቦቻችን እንደተጠቃላይ ግን ያው ትንሽ ነገሮች ተከባድ ናቸው። ኤኒዌይስ ይሄ በዚህ ያለ እንግዲህ ቤቱ የቆረቆረባቸው ማን ይሆን? እሱ ነገር ነው በጣም ከባዱ ጥያቄ። ምክንያቱም ሰገን እዚህ ቤተሽ ጋር ያለችው እንግዲህ እሱን ተከታትለው ነው በመርዞ ኮቴ ነው እነዚህ ሰዎች የመጡት። እንዴት እንደመጡ ግራ የሚያጋባ ነገር ነው። እንዴት እንደመጡ በረሄ ምክንያቱም ከኋላ እየተከታተሉ ስለነበር ገብቶ ገና እኮ ደቂቃዎችን አልቆየም። ስለዚህ ይሄ በጣም ከባድ ነው። እሺ ቀጣይ እንግዲህ ምን ሊፈጠር ይችላል? እናንተ ማሰባስታችሁ ተንስቶ እኔ መድብል በሆነ ብዬ ተመኘው ጋይስ። ግን በዚህ ልክ መድብል እንትን ይላል ብዬ አላስብም። ኤኒዌይ ግን እንደው ምናልባት የአክሊሉ ሰዎች ናቸው። የአክሊሉ ሰዎች ከሆኑ ደግሞ ኦልሬዲ ምንም ጥያቄ የለውም ሰገንን ይይዟታል። ሰገንን ካገኟት ደግሞ ያው እርምጃ ነው የሚወሰድባት። ያው አክተረስ ከሆነች ድረስ ሰገን አትሞትም። ግን በቃ ከመድብል ጋር መገናኘት አለባት። እንደኛ ራሱ እኮ ሰለችን፣ እኛ እኮ ሰለችን ደከመን ጋይስ የእውነት ማለት ነውና በጣም ከባድ ነው። እስኪ ሊሆን ብለን እንግዲህ ነገሮች ያየን ነው። እንግዲህ ቀጣይስ ምን ሊፈጠር ይችላል?
እንግዲህ ሉላም በዚህ ጉዳይ ተጎድታለች። ሞገስ በጣም ተናዷል። አክሊሉም እንግዲህ ይሄ ያገኘውን እርምጃ መውሰድ ላይ ነው። አሁን መድብልም ሰገን እየፈለገ ነው። መርዞ ደላላው ደግሞ ሰገን እየተንከባከበ ነው። ምን ይፈጠር ይሆን? ቀጣይ አዲስ ቪዲዮ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ ባይ